ትምህርት ሚኒስቴር የዓለም አቀፍ ትምህርት ቤቶች ዕውቅና ይሰረዛል አለ። በኢትዮጵያ የሚገኙ ዓለም አቀፍ ትምህርት ቤቶች 30 በመቶ የውጭ ሀገር ተማሪዎችን ካላካተቱ ደረጃቸው ዝቅ ሊደረግ እንደሚችል ተነገረ። ትምህርት ሚኒስቴር ዓለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30 በመቶ የውጭ ሀገር ዜጋ እንዲሆኑ የሚደነግገውን አዲስ ሕግ እስካላሟሉ ድረስ ከበርካታ የግል ትምህርት ቤቶች ውስጥ የዓለም አቀፍ ትምህርት ቤቶች ደረጃን ለመሰረዝ ማቀዱ ነው የተሰማው። ደንቡ በፈረንጆች 2025 መገባደጃ ላይ ከወጣው የአጠቃላይ ትምህርት አዋጅ የተቀዳ ሲሆን ዓለም አቀፍ የሚል ስያሜ የተሰጣቸው ትምህርት ቤቶች በዋናነት የሀገር ውስጥ ብቻ ሳይሆኑ የውጭ ሀገር ማህበረሰብ እንዲያገለግሉ ለማድረግ የተደነገገ ነው ተብሏል። የትምህርት ሚኒስቴር ይፋዊ መመሪያ ተግባራዊ ከተደረገ አሁን ላይ ያሉ አብዛኛዎቹ ዓለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና በአገር ውስጥ እንዳሉት ሌሎች የግል ትምህርት ቤቶች ሊመደቡ ይችላሉ ነው የተባለው። የትምህርት ቤቶቹ የብሪቲሽ ወይም የአሜሪካን ስርዓተ ትምህርት በማስቀረት የኢትዮጵያ ብሔራዊ ስርዓተ ትምህርት እንዲተገብሩም ነው ደንቡ የሚያስገድደው። በርካታ ወላጆች እነዚህን ትምህርት ቤቶች ልጆቻቸው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ዩኒቨርሲቲዎችን በቀላሉ መቀላቀል እንዲችሉ ቢመርጧቸውም ትምህርት ቤቶቹ በዋናነት የተቋቋሙት ለዲፕሎማት ልጆችና ለውጭ ሀገር ዜጎች መሆኑን ሚኒስትሩን በመጥቀስ የእንግሊዝኛው ካፒታል ጋዜጣ ዘግቧል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።